የምቆጠራለሁ ነው እንደው የማዳም ከባድ ነው በጣም ለሚስቷ ቦዲጋርድ ይዞ ይመጣል። አዎ እንዴ ደግሞ የሃይሚን ፎቶ አድርገው ነው ደግሞ እኮ የሚያሽከረክሯት እሷን ጀግና እያሏት። አሁን ሌላ ኮሽታ ነው ይሄ ደግሞ እና የእሷን ፎቶ ያደርጉና ጀግና ወንድ ሀገር ላይ ጠፍቶ ጀግና ምንድነው? ሴት መቀየር ጀግና ያስብላል እንዴ? ኮመንት ላይ እኔ እኮ ኮመንት ራሱ እኮ ገንዬ ስትጽፊ ታውቂያለሽ፣ ሰው እስከ መጨረሻ ስለማይታይ ነው። ልክ እንደከፈትሽውም ቢሆን መቁጠር ይጀምራል። ገባሽ? ከፍተሽም ወጣሽው ይቆጥራል። ዛሬማ የሆነ ነገር ለብሳ ነው የመጣችው። እኔ ግን ቆይ ሀንዬ ልጅቷ ባለትዳር ነች የሚባለው እውነት ነው? እኔ አሁን ጋርዶ የመጣው ገንዬ ያ የሩታ እናት ጧብ ላይ ሳሙት ልጄ ያሉት ሌላው ድራማ ነው እና እሱ ነው እህቴን ደፍረክ ማን ስለሆንክ ነው ብሎ የመጣው ጋርዶ የተዘጋጀው ለዛ ነው። ገባሽ? እና አብርሃም እኮ በፊት ነው አስቀድመው የሚያዘጋጁ ሰው ታውቂያለሽ አይደል? ያኛውን የሩታ ወንድምም አይደለም በቃ የተሰጠው ሩታ ራሱ ማለት ነው እየሰራች ያለች ጋዝ እንትናቸው ጋርድ ናቸው አሉ። የእሷ ራሱ ሁለቱም ማለት ነው ወንድሜ እህቴ ነው የሚሉት እነሱ ጋርድ ከፍላ እኮ ነው የምታሰራቸው አሉ። ምንድነው እሱ አለለችም። እሱማ በገንዘብ እኮ ነው የሚሆነው ይሄ ነገር። አለ ገንዘብማ ዝም ብሎ አይደለም። እዚህ ጋር እንትና ነው እኮ አብርሃምና ሩታ እኮ ተነጋግረው ነው የሚሰሩት። እዚህ ጋር አለቀ። ግን ይከፍላሉ። ያንን ታውቂያለሽ? ይከፍላሉ። ድብ እናድርገው ይከፍላሉ። ያንን ስራ ይሰራሉ። ከዛ ይከፈላቸዋል። ያው በቃ ይሄዳሉ። እንደዛ ዛሬ ደግሞ የሚመጡት በቃ ያ ነው። በቃ ያ ጋርድ እናትየው ልጄ መጣ። ወይኔ ሩታ እናት ራሱ ድራማ ቢሰሩ ወይኔ በጣም ድራማ ያዋጣቸዋል በጣም እናትየዋ በስማ አንድ ጊዜ ማለት ነው መጡ። በኦሮምኛ እየተሰባበረ ኦሮምኛ ይዘውልን መጡ። ከዛ በቃ አይ እንደው በእንግሊዝኛ ይችላል ሩሳ አይ አስተማሪ ናቸው ተብለዋል እኮ መቼም። ከዛ ኦሮምኛ ተናገሩ ምናምን መቼም ኦሮሞ የሆነነት እኔ አልገባኝም። አሁን እርግጠኝነት አልገባኝም ንግግራቸው። በጣም አሪፍ ናቸው እናትየዋ በስማ ለነገሩ ሩታ ስትሰራ እንዴት ትግሬም ትሆናለች። አሁን ማነች እቺ ወፍራሟ ቦክሰኛዋ የሩታ አክስት ነች አልተባለችም? ማነች ስሙ? እሱ እኮ ውሸት ነው። እሱን እንኳን በትክክል 100% ያ ድራማውን እውነት መስሎት ያለቀሳል። አይታችሁ ከሆነ ጋሽዬ መጡ አስታራቂ መሰሉ ምን አሉ አይታችሁ ከሆነ እና ከዛ አሁን ይሄና ያ የትኛው እንደውም ያ አይበልጥም? እሱማ ይበልጣል። መጀመሪያ አካባቢ አላወቅንማ። አሁን እኛ የእነ ሃይሚን እኮ ፕራንክ ቢሰራሩም የተማርነው በመጀመሪያው ይሄ በሁለቱ ብዙ ሰው የተማረው በጣም እንደዛ ማለት ማፈታት አንድ ቀን አይበቃም እንዴ? ሁሌ ወረቀት ይዞ እንዴ የነዚህ 2 አመት አይሆነውም እንዴ? አሁን 2 አመት ልጁ ተወለደ፣ ተረገዘ፣ ተሰራ፣ ተወለደ። ከዛ እናንተ ገና ጠብቁ አና ምላለች በሉኝ። ገና በልጁ ብዙ ድራማ ይሰራል። ዲኤንኤ ይባላል ምን ይባላል ገና የኔ አይደለም ልጁ ራሱ ገና ይመጣል። ለማየት ያብቃችሁ። ሚስጥር አለ እየተባለ አይደለም? አቤል የሚያውቀው ሚስጥር አለ። ለዛ ነው ያሉት። ለምንድን ነው ልጁ ተማክሮ እኮ የአብርሃም አይደለም ሊሉ ፈልገው ነው። ከባድ ሚስጥር አለ እየተባለ አብርሃም እንደዚህ ሆነ ሚስጥር አለ። አየለች አታውሪም እንዴ? አይ ትቅዳ እንጂ ትቀዳ። ማታኛ ጋር ነበረች እዛ እነት ቲጂ ስንጫወት እና እግዚአብሔርን ነው የምላችሁ እህቶቼ፣ ብልጡ ነው አሪፎቹ ነው። እኛ አሁን እኮ እየነቁ እኮ ነው እነዛኛዎቹ ናቸው አሁን ነቅተዋል። እኔ እኮ እንደው ደግሞ የገረመኝ ራሱ አሁን እነ ሰሚራ ማነች እቺ ልጅ ሰኒን ራሱ እኮ ከኛ ፎቶ ጎን ለጎን እነሱንም ዘቅዝቀው እኮ ነው ያየሁት ትላንትና። እነሱ በራሳቸው ሙድ ፈታ እያሉ ነበር። ተሳደቡም እነሱ እንኳን ይተዋወቃሉ ይሆናል። ገንዬ ኧረ ብታይ ዘቅዝቀዋቸዋል፣ እየተጫወቱ ነበር። እኔ ሳልፍ አይቻቸዋል። ግን የእነሱ ፎቶ በዚህ ጎን የኛ ፎቶ ቲጂ ቤት ያለ ነው በአንድ ጎን ተደርጎ እኮ ነው የተዘቀዘቀው። እኔ የእነሱ አልተዘቀዘቀም። እንደውም የእነሱ ፊት ለፊት ነው መሰለኝ ያደረጉት። እንደዛ አድርገው ታይቼዋለሁ። ምንድን
እንደው ችግር ነው ብቻ። ስለነሱ ስታወሪ የተፈሩ ስለሚመስላቸው መተው ነው ንቁ። አዎ ለነገሩ ልክ ነሽ። ቅድም አውርተን ማታ አውርተናል። ፋራ ይሄ ፋርነስ ስንጣለ መስል ማታማ ፈነዳን። እኔ ሳቅን ተዝናናንባቸው። ማታ ተዝናንተን ሳድጌ ብቅ ጥልቅት ያለች አሁንም እኮ ለሰኒ ከታያው ነው በራሳቸው ምንም አልመሰላቸውም። ትናንትናም እኮ በራሳቸው ሙድ ፍቅር ምናምን ሆነው ሲስቁ አይቻቸዋለሁ። አለፍ አለፍ ትል አይቻቸዋለሁ። በምን እንደተገናኙ አላውቅም። በሌላ አካውንት እኮ ነው ገብተው ቀርጾ ውስጥ እኮ የራሳቸው ቤት ዘቅዝቃል። ለምን ለእኔ ሜንሽን አደረገችው? ሜንሽን ስታደርግ ነፍቼ ስገባ ዘቅዝቀዋለች። ምን አስበሽ ነው ሜንሽን አደረግሽ ብዬ ተሰዳደብን፣ ተጣለን። አንቺ ራስሽ መሄድሽ እዛ ቤት ሜንሽን አረጉኝ እኮ ነው የምትለው። ሜንሽን አረገ ማለት ሜንሽን ካረጉ ማለት ላከችኝ ማለት ነው። ሜንሽን ማለት ይደርሳል። ነገር ሜንሽን አረገችልኝ ነው ያለች። አውቃለሁ እኮ። አዎ፣ ስለዚህ እዛው ላይ ነው የተሰዳደባችሁት። ሜንሽኑ ላይ አንቺ ጽፊላት እሷም ጻፈችልሽ። እንደዛ ነው ነው ወይስ ገባሽ ሄደሽ? ሜንሽን ስነጋ ወስዶ ቤት ውስጥ አስገባች። የሀይሚዬን ፎቶ ያረገችውን ቡርት የምትባል ልጁን ዘቅዝቃለች። እሷን ዘቅዝቃን ሜንሽን አረገች። አይ እነሱ ጋር መግባት አያስፈልግም። የሀይሚዬን ፎቶ ስላረኩ እሷ ደግሞ እኔ የሀይሚዬ ብቻ ደጋፊ መስሎኝ መቼ ነው የምትሰነጠለን ችፋረ ብዬ መጥቼ ቤትን ከፈትኩና ከዛ ሰደውካት። መጣ ቁጭ ብላ እየሰማች ነው። በቃ ተያቸው። መተው ነው። አዎ መተው ነው። ምንም እኔ አሁን እሷን ሰዓት ትዝ ብሎኝ ነው። ለነገሩ እሷን ሰዓት ነው ትዝ ሳድዬ ከማን ጋር መጡ? ክርስትና እህት ወረቀቱን ይዘው መጥተዋል። ደግሞ አሁን ሊሰጡት ለአብርሃም ሳይሆን ለጓደኛው ከእሱ መሀል ወጣ ምናምን የሚል ርዕስ አለ። እነሱም እኮ ዩቱብ እየሰሩ ነው። አክስትየዋ እየሰራች ነች። እህትየዋ ነች የመጣችው። አዎ እህትየውና አክስትየዋ ራሱ ለልጇ ተከፍቶላት የለ እንዴት ተስራ እንጂ በዳባር። አክስትየዋ ራሱ ዋና የድራማ እንትን አይደለችም እንዴ? እሷ ጋር አረፈች ተብሎ ትዝ ይላቸዋል። ቤተሰቦቿ አዲስ አበባ ነች። አክስቴ ጋር አርፋለሁ ብላለች ብለው እኔ እኮ ሰው እና አብርሃም እንደሚያው እኔ ሩታ ካራክተር አንደኛ ነች። መጀመሪያው ጀምሮ ያልኩት እኮ ለዛ ነው። ሀናንዬ በአንድ ሰው ብቻ ነበር ተመጀመሪያው እኮ ደግፌ አይደለም እኔ አልደግፋትም። ሲጀመር የምን ወረቀት ሳዳ ትናንት እሷ ይዛ የመጣችው ነው እዚህ አይደለም። ለብሩኬ እኮ መጠሪ ተሰጣ የፍርድ ቤት ማለት ነው። እሱ ምን አገባው? ወንጀለኛውን አምጡት እንደሚባለው ዋናው ብሩኬ ከሱ ጋር የሚሰራ ከዛ የእነሱ ነው እንደ ወኩ እዚህ ገኒ ጋር ገኒ ድራማ መታቂው ምን እንደሆነ ታውቂያለሽ? መጀመሪያ ይሄ ብሩኬ የሚባለውና ይሄ ለሀይሚ አሻንጉሊትና አበባ ይዞ የመጣው ትዝ ይልሽ ከሆነ እነሱ ናቸው የጀመሩት። ያቺ የድሮ ፍቅረኛውን ይዞ መጥተው እንደዚህ ስትወርቅ ፌንት ስትሰራ ደም ተፋሽ ሲሉ ምናምን ከዛ አብርሃም ጃለው እሱ ደግሞ ማለት ነው መጀመሪያ ነበረ። እኔን ነው እናንተ ይሄ ነገር ድራማ አይደለም ብላችሁ ጭንቅላታችሁን የምታሳሉ። እንትኑን ሳተ እኮ ሀንዬ እኮ ድራማ ቢሆን በቃ መስመሩን ሳተ ማለት ነው። አንድ ዳያስፖራ ማለት ነው ከአሜሪካ ሰፖርት አድርጓል ሄርሜላና አብርሽ እንዲጋቡ ብሎ ዛሬ ሱፕራይዝ አድርጓል። ደግሞ ማን ነው እንደዚህ ደግሞ ያለው? ማነች? ዩቱበሮች ናቸው። አንድ ክያ የሚባል ክያ ነው ስሙ። እሱ መጀመሪያ የድራማው አብሮ ያጅ እኮ ነው። አዎ አሁን እኮ ሄርሜላና አብርሽ እንዲጋቡ አሜሪካን አንድ ዳያስፖራ እኛ እኔ ተደመርኩ። በእናትሽ እንደዚህ ከበገ እኔ ወይኔ በእናትሽ ዝም በለው። እኔ እናደዳለሁ። እኔ ቲክቶክ ላይ ካልመጣሁ እኮ ይሄን ኑሮ ያልሰማም እኮ ማርያምን
ወይኔ እንዴት ምን አናደደሽ እንደ መዝናናት ነው መሳቅ ነው እንዴ? ገኒ ለምን እኔ እንደ በግ እቆጠራለሁ? ለምን እንደ ፋራ እቆጠራለሁ እንዴ? ትደመሪያለሽ። ስንት ቦታ እኮ ተናገርሽ አንቺ። እንደ ፋራ ምን ትቆጣ? አንቺ እኮ ድራማ እንደሆነ ስንት ቦታ ተለጥፈሻል። እያብራራሽ እኮ እየተናገርሽ እኮ። አሁን ይችኛዋ ምንዋን ነው የሚያወጥ የምትላላት? ከንፈሩን እንደ እንትን እኮ ነው የምትላጠው። በስ አንቺ እኮ እየተናገርሽ ነው። ይሄ እኮ ይሰማሻል እኮ ብዙ ሰው እየተናገርሽ እኮ ነው። አንቺ እውነቱን እየተናገርሽ ነው። ምን አናደደሽ? አንተዋቸው እኔ የምፈራው ፍራቴ አንድና አንድ የኛ ልጆች ብቻ እንደው መድኃኒዓለም አደራ ጠብቀልኝ። እንደው መድኃኒዓለም አባቴ እሱም እንዳያመጡብን። ደግነቱ ጥሩ ነው። ሙፍታን ይዘው ነው የገቡት እዛ ቤት። እሱም አሰራቸው ስራ ከሆነ እኔ እንጃ። መብርሃን አደራሽን እናቴ አደራሽን። የዛ ጊዜ እኔ ቲክቶክ ውስጥ ቲክቶክም አልገባም። ዩቲዩብ በጠቅላላ እንዳለ ዩቲዩበር እነዚህ የቡታጀራ ጀምሮ ያሉትን እሼንና እነ ዮባ ምናምን ብቻ ነው እንጂ የማስቀረው ነገኔ እንዳለ ይሄ ትንንሽ ምናምን ራሱ እንዳይመጡልኝ ጥርግርግ ካረግሻቸው አይመጡልሽ። አነሳሽ አይመጣልሽም። ሁሉንም ዩቲዩበር አሁን ግን ታያለሽ። አይ እንደዚህ ሳይሆን የሚመጡት ሙፍታና ሚፍታና ሃይሚዬ የሆነ ፕራንክ ያደርጉታል። የሆነች ፕራንክ ብድራቸውንማ ይመልሳሉ። ግን ያው ነው ለሁለት ከመጡ ከሶስተኛ ሰው ጋር እይታቸው እነሱ ዜሮ ነው። እነሱ ደግሞ ፍቅር በፍቅር ይስሩ እኮ የእነሱን ጓደኞቻቸው ቢሰሩ። ሙፍታኔ 200,000 ቢገባ ማን ነው ቤኪ 100,000 ቢገባ እኔ ደስ ይለኛል። በእውነት ጥሩ ጓደኞች እያሉ እንዴት ይደጉ? ግን የዚህ ቲክታክ ላይ ያሉት ምላሰኞች እያሉ እንዴት ይደጉ? እንዴት ያሳድጉ ጓደኞቻቸው? እውነትሽን ተጨነቁ እኮ እነዚህ ልጆች። አሁን አንድ ቤት እየተከራዩ ሙፍታ እነሱ እየሰሩ ሚፍታ ለብቻው እንትን ሲቀር ያስጠላል፣ ይደብራል አይደል? ለማሳደግ ብለው ነው እነሱም አብረን እንደግ ይላል ብዙ ጊዜ። ገኒ አረቦቹ እየጠሩ ስለነበረ እንትን አላልኩም። ልጅሽም ሲወጣ የኔ ውድ ልጅሽን እግዚአብሔር ልጆችሽን በሞገስ ያሳድግልሽ፣ እድግ ይበልሽ። አሜን እናትዬ አሜን። አየሉ እና ያንን ሳልል ወጣሁ ብዬ ነው። እሺ እህቴ። ኧረ ምንም ችግር የለ። እኔ ነበርሽ እንደ ቅድም አረቦች ናቸው የጠሩ ነበርኩ። አዎ ድምፅሽ ለምን አይሰማም እያልኩ ነበር እኮ። አሁን አታወራም እንዴ ከኛ ጋር አትጫወቱ? አዩዬ አረቦች ናቸው የጠሩሽ? አዎ እነሱ አበሾች አይደሉም? የሚሰራበት አቤት አንዬ እኮ ለምን እኮ ደገምሽው ብላ እኮ ነው ሰዎቼ ነበር የምትለው። ገባሽ? ዛሬ አረቦች አለቻቸው። አንዬ ዛሬ እረፍት ነሽ እንደ የምትሰሪበት ቦታ? ቅዳሜ እረፍት ነሽ እንዴ? እኔ እኮ እየሰራው እኮ ነበረ እኮ ጠዋት እንትን ያልከው ይማወራው እዛው መስሪያ ቤት ውስጥ ሆነሽ ነው የምታሽጊውን ነገር? አይ አይደለም፣ ቅዳሜና ዓርብ እኮ እመጣለሁ ሰዎቼ ጋር። ኦኬ። አዲስ ሰው ሲመጣ ምን ነኝ የማስተምርላቸው የማሳያላቸው። ደስ ይላል። እንደ ቤተሰብ እኔ ረጅም ዓመቴ እኮ ነው እነዚህ ሰዎቼ ጋር። ወደፊት ምን ሀሳብ አለሽ ታዲያ አንቺ? በቃ ከእግዚአብሔር ጋር ከዱባይ ኢትዮጵያ እያልኩኝ የሆነ ስራ ልሰራ። ያርግልሽ፣ እግዚአብሔር ያርግልሽ። እግዚአብሔር ፈቃድ የልብሽን መሳት ይፈጽምልሽ። የዋንሽ አሜን አሜን አሜን። ደግሞ እግዚአብሔር እኔ በራሴ የሚወስላዩ ያሰብሽውን ያሳክልሽ። አንቺ ቅን ከሆንሽ ከጣርሽ የራስሽም እግዚአብሔርን መጸሎት መጠየቅ አለበት። ሰው ምን ጊዜም ገንዘብ አይዝም። ገንዬ ደግና እሱን ደግሞ ተጠንቀቂ፣ ሞኛቱኝ። ያው አንዳንዴ ድሮ እኔ እንደዚህ ነበርኩኝ። ባክሽን አሁን እኮ ትጠነቀቂያለሽ ግን ያ ሁሉ አልፏል። አሁን ላይ ነው የምትባንኙ። ገባሽ? አሁን ላይ ደግሞ ዛኔ ሁሉ ነገር የበፊት ያሳለፍሽውን ያህል አይሆንልሽ ይችላል። ትክክል። ገባሽ? ገና አሁን እንደ አዲስ ኢነርጂሽን እያቋቋምሽ እንትን እያልሽ ነው እንጂ እያወጣው ነው ያለሁት አሁን ላይ እንጂ በፊት ላይ ብዙ መንገዶች ሞክሬ ብዙ ነገር አጫውቼሻለሁ። አጫውተሽኛል። አዎ ለዛ ነው ጎበዝ። ስለበዛና ስላነሰ ሳይሆን እግዚአብሔር ሲባርክልሽ ነው ሁሉን ነገር። አዎ ልክ ነሽ። ጸልይ። አንቺም ደግሞ የራስሽ አንዳንድ ውሳኔዎች ያስፈልጋሉ። ገንዘብ ዝም ብለሽ ኧረ እኔ እግዚአብሔር ይመስገን ለምን አስብሽም አይኖረኝ ልጅ የለኝ የሚያለቅስ አንድ ጎረምሳ ልጅ ነው ያለኝ። ካሰብሽ ብዬ ነው ይሄንን ካሰብሽ የንግዱን ካሰብሽ መያዝ አለብሻ። ውዶች ለመዳም ድምፅ ልልክ ነው። ድንገት ከጠቆረባችሁ እንዳትፈሩ አለው። እሺ ኧረ እኔ እዚህ ዜዶን አስገቢያ በእናትህ ዜድዬን አስገቢያ። ዜዶ መታ ስንት ጊዜ ጻፈችልሽ?
ማናት እሷ? ይኸው ዜዶ የሀይሚና የብሩኬ ፎቶ አስገባታለሁ። እሺ ቲጂ ሁሉ መታ ነበር ቅድም። አንቺ የለሽም እንትን የለሽም እንደ የሚያስገባ ሞዴሬተር የለኝም። ማን እያሰጫትም እሷ እያየሽ አላቅም እኔም አላቅበትም። ምን ቲጂ መታ ነበር ቲጂዬ አሁን ሼር አድርጌላታለሁ። ለኔ ሲጭኔ እኔ አስገባታለሁ። እኔ እኮ ሞዴሬተር መስጠት ስላልፈለኩ ነው። ለመሰለሽ የምፈልገው ሰውና የማልፈልገውን ሰው ነው ማስገባው። ኦኬ እኔ የዛን ጊዜ የጸቡ ሰዓት ማለት ነው እሙ ጋር ልገባ ብዬ ማለት የአብን ሳይ ማለት ነው። አይ እቺም ደግሞ ብሩኬ ምናምን የሚለያዩ ሰዎች የነሱ ጎን ነች ብዬ አልፍ ነበር። ባለማወቅ ማለት ነው። ባለማወቅ የወንድሙ ፎቶ ስላደረኩ አዎ ማርያም በጣም ከዛ አዳመጥኳት ውጭኝ በጣም ስለ አይሚ የሆነ ነገር ሰምታ ስትንጨረጨር አየሁና አይ አንቺማ ቆይ እንዴ ሰላም ልበልሽ ጎረቤትሽም ወዳጅ አንዳንዴ እኮ እንደዛ እግዚአብሔርን እንደዛ ነበር ማስባል። እኔም እንደዛ ነው ማስባል ነበር። ጌታ ግን እንዴት ነው አንቺ አብን ፎቶ ለማድረግ እንትን ያልሽ? ዝም ብዬ ውስጥ የመጣ መጀመሪያ ላይ ሃይሚን ነበር ያደረኩት። ከዛ በኋላ ውስጤ ሲመጣ የሱን ለምን አላደርግም ብዬ ከሌሎቹ አንድ ልጅ አንድ ቁጥር አድርጋልሻለች። ደስታ ከሌሎች ለየት ልበል ብዬ እኮ ነው። ማንም የሀብን ፎቶ ያደረገ የለም። ለምን ይከፋዋል? እሱስ ማን ነበር የሚለው? ጃለሌ ነው። እንትናንም አስገቢያ ዜድን ብላሽ የለችም መሰለኝ። የለችም ዜድ የለችም። አሁን መጣለች። እኔ ቆንጆ መታለች። እንኳን ደስ ያለን ሁላችንም። ደስ ይላል። እግዚአብሔርን እንኳን አምስት መጣች። ቀስ ቶሎ ብላ ወደ 300,000 እና አውሮሽ ያለው ለሴትዮ ድምጽ ልልክላት ነው። ኦኬ ምንም ችግር የለም። 50 እናንተን እኮ 300 ከገባች እኮ ብሩኬ 350 ገኒ ነች ማከብርላችሁ ብላለች። ገኒ ለንደን ነው። የት ቤት ነው? ብሌን ናችሁ? ገኒ አንተና ጋር ብሌን ቤት እንዴት ነው? ዜድ ሰላም ነው? ደህና ናችሁ? እንዴት ነሽ? አላችሁ? አለሁልሽ ፍቅር ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደስታ እንዴት ነው? እኔማ ከታችሁኝ እየሰማኋችሁ ስንለፈደኔ እኮ አንቺ እዚህ ቲክቶክ ውስጥ ገብቼ መለፍል ወይኔ እንዴት ገብቼ እኮ አላውቅም ነበር። እኔ ከታችሁኝ አዳምጣለሁ። እሷ ሚውት አርጋ ስለወጣች ማስገባት አትችልም። ዩቱብ ላይ ሰጣስ ጀምረናል። አሁን እኮ የተናደዱት ለምን እንደው ታውቂያለሽ ገንዬ? ቲጂ ጋርም የሚገባ በቃ መልካም ቅንና እሷ አይቷ ነው የምታስገባው። ብሌን ጋርም እንደዚህ ፍቅር ጋር እኔ ነኝ የማስገባው። ፍቅር ስለማታውቅ ፍቅር የከፈተችው ሲጀመር እኔ ነኝ ክፈች ብያት። እሷ ጋር አስገቢ እያልኳት ነው የምታስገባው። ታውቀው ነው የሚገቡት። ገባሽ? ውይ አንቺማ መቶ አለቃ አይደለሽ እንዴ? ገንዬ እኔ ትናንትና ፍንድት ብዬ ወተት አንድ ሰው ወጥና ገንዬን አስገባት ገንዬ ትለፈለፈ። አዋ እንዴ እኔ ልውረድ። አዋ ገነት ይኸውልሽ ትልልቅ ሰዎች የምትባሉ ገነት አንቺም ገንዬ ነሽ። ሁለት ገኒ እንደገና ደግሞ እኔም እኮ በእናትሽ እንደውም ከገኒ እኔ እበልጣለሁ እኮ ልጄ ጎረምሳ። ኧረ እኔ ነኝ የእሷ ገና ትንሽ እግዚአብሔርን የጎረምሳ ልጅ አለኝ። እንደ በልጅነት ትወጃለሽ። እኔ በጣም በፈፃን ሆኜ እስክሪብቶ ሲያቀብሉኝ ያንን ነገር ነው የተቀበልኩት። ስንት ዓመቱ መሰለሽ አሁን ያናገረሽ ልጅ? 11 ዓመቱ ነው። ወይ አየሽ ከዳ እኔ እበልጥሻለሁ አልኩሽ እኮ። እንትን በመውለድ እኮ አይደለም። አንቺ ምናልባት በትንሽ በጣም አልኩሽ እኮ እስክሪብቶ ምን እንደሆነ ሳላቅ ያንን ነገር ነው በቃ መጻፍ እንደዚህ እንዳንቺ በልጅነቴ ወልጄ ጡት መስጠት ምናምን አላውቅም ማለት እንቅልፌን ለጥቃዳልች እናቴ አምላ እኔ ጋር ታስተኛም ነበር ነብሷ። በቃ እንደዚህ የሆነ ስልስ ታሪኳን ስትል ልክ እንዳንቺ እና ትስጪ ለማለት አለች ዱላ ይዛ መታ ታረጋኛለች። ኧረ በስመ አብ እኔ ራሴ በጣም በመከራ እናቴ በቃ እኔ እንጃ እኔ ነኝ እንደወለድኩት። አሁን ዳግመኛ ቦልድ አላውቅም ልጅ አያያዝ ራሱ ረስተሽዋል እኮ ኦልሬዲ አድጓል ልጅሽ። መች እኔ አይደለም መርሳት ሳይሆን ማለት ነው ከነሱ ጀመር ማለት ነው። እንግዲህ ፈጣሪ ውለጂ እግዚአብሔር ፈጣሪ ይስጥሽና ውለጂ። አንድ ድገሚለት። እኔ ልጄን ሲያር ነው
እዚህ ጋር የሰው ሰው ከምትመኙ ልጅ ያላችሁ ከፈለጋችሁ እንደ ፋብሪካ አብዝቼ ላከፋፍል እችላለሁ እና የሰው ሰው አትመኙ። እዚህ ቲክታክ ላይ ያላችሁ መንደር ላይ እኔ በእርግጠኝነት ነው የምላችሁ። ኧረ የሰው ሰው እኮ ይሄዳል እንዴ! የሰው ነው። ይኸውልሽ ሀንዬ የሰው ሰው ነጥቀሽ ብታመጪው ተነጥቆ ስለመጣ ሌላ ሰው ደግሞ አንቺን ይነጥቅሻል። በቃ እንደዚህ ነው። ሀንዬ ልንገርሽ፣ ትናንትና ማለት ነው ብሩኬ አሉ ሃይሚን እንትን ብላችሁ የምትሰድቡ ሃይሚን እንትን የምታረጓት ዝቅ እንትን የምትሉ ተናገረ እኮ ብሎ ሲል ማለት ነው። አንዷ ምን አለ መሰለች መጣች እና ምን አለች? ቆይ እኛ ለሱ ብለን እንትን ስንል እስከ እናቱ ነው የምዘቀዝቀው። እስከ እናቱ አትልመስልሽ ሳልፍ እኮ ነው የምሰማው። ገኒ ባለጌ ናቸው። ነች የሰማቸው ግን እኮ እውነት እኮ ነው። እሷ ከአቅሟ በላይ ሲሆን ወደ እሱ ስታስተላልፍ እሱ ደግሞ በውስጥም እኮ ይሰጣቸዋል መልሳቸው። ግን ልጆቹ አይገባቸውም። ደከመኝ ብላ እኮ ቁጭ ብላ ትነግጃለሌ። እንዴት ነሽ? ሰላም ነሽ ወይ? ገቢ ጃለሌ ታስገባሻለች እኮ ኧረ የለችም። አንቺ ደግሞ ምን ታስገባታለች? ሚዩት አድርጋለች። ይመካከራሉ፣ ታውቂያለሽ፣ እርስ በርሳቸው ይነጋገራሉ። ትላንት እኮ አለ አንዳንዴ አለ እኮ ትናንትና ቁጭ ብለን ራሱ እናወራለን እኮ ስለዚህ ልንገርሽ አንድ ጊዜ እንዲህ በውስጥ እንደዚህ ልካላት አንዷ ስትልክላት በጣም ከአቅሟ በላይ ሲሆን ለእሱ ሰጠች። እሱ ደግሞ ልክ ልኳል ነግሮ በውስጥ መልስ እንደዚህ አለ አጋጣሚ ነው። ዝም ብዬ በጨረፍታ አልነግራችሁ ብዬ ነው። አላውቅም ብዙ ነገር ግን እንደዚህ አይነት ነገር አለ። ሴቶች ወደ እሷ ይሄዳሉ። ፈቶ አያውን ፈቶ ዳውን ነው። ጃለሌ ምንድን ነው የምትለው? ጥያቄ መልሺ። ምንድን ነው የምመልስልሽ ጃለሌ? ማስጠየቀችና ነው የሚመለሰው። በኦንላይን መውለድ ይቻላል እንዴ? አንቺ ድሮም የተረገምሽ እኮ ነሽ። ምን አውቃ በኦንላይን ታውቀሽ ነው ጃለሌ? በኦንላይን እኮ ነው እሷ። ይኸውልሽ እኔ ከወጣሁ በኋላ ኢትዮጵያ 2 ሌሊት ሆኗል ወይ ብላ የጠየቀች ጀግና ነች እኮ። አይ ግን እውነቷን እኮ ነው። ለሊትና ቀን ሲሰሩባት እኮ ነው። የዛን ጊዜ ያው ሰምቻታለሁ። ይኸውልሽ እነ ብሩኬ ጋር ማታ ላይ ሲለቀቅ የተለቀቀ ቪዲዮ ቀን ላይ ሲለቁ አይታኩ እና ቢቸግራት እኮ ነው። አንዳንድ ጥያቄዎች አሁንብሽም አንዳንድ ነገሮች አንዳንዴ እኔ እግዚአብሔርን ነው የምላችሁ። እግዚአብሔርን ሃይሚን የሚጠሉት በቁጥር ትንሽ ናቸው፣ የሚወዷት ግን አቤት ብዛታቸው። እናት እነሱ እኮ የታወቁ ናቸው እንዴ እነዛ በግሩፕ አላቸው። በቃ እኔ ብቻ በዚህ ውጭ ውስጥ የማያቸው ቲክቶክ የማይጠቀሙ ብዛት ያላቸው አውቃለሁ። ብዛት አሉ የማይወጡ ሰዎች እንደዚህ ቲክቶክ ላይ ማውጣት። አሁን በቅርብ ነው የወጣሁት አሉ አሜሪካን የታመሙ አውቃለሁ። ቲክቶክ አይጠቀሙም። በተለይ ከዱባዩ ወዲህ ዱባይ የሄደ ጊዜ ያለቀሱ እኔ ስንት ልጆች የታመሙ አይቻሉ። የዛኔማ አታንሽ በፍጹም አይገቡም። የእሱን አታንሹ። በተለይ ኤርፖርት ያለቀሰችው መጥፎ ቀን ነው የዱባይና እንትን ወደ ቡታጅራ። እኔ ግን በህይወቴ የማረሳው የቱ ቀን ነው? በጣም ከሁሉም አብጬ ይሄ ዱባይ ሲሄድ እዛ ኤርፖርት መታ ያለቀሰችው አብሬ ያልቅሻለሁ። ሁለተኛ ደግሞ የልደቷ ዕለት በቃ እሱ ውስጤ ነበር። የልደቷ ሳይሆን እኔ ደግሞ የምኗ ነው ቡታጀራ ሄዳ ያላንተ እሱ ልክ ነሽ። እሱ ሶስተኛ እሱም ልክ ነሽ። እሱ ላይ እኔ እንዴት እንዳለቀስኩኝ መስማ እኔ ልደቷ ለምሳሌሽ እሱ በልደቷ ቀን እነሱ ሁለቱ መተው ፕራንክ እያደረጋት ነው። ግን የሆነች በቃ ልደቷ ስለሆነ በምን ታስታውሰዋለች ብዬ አልኩኝ። በውስጤ ነው እንግዲህ እነሱ ከዛ በኋላ ያለውን ነገር አላውቅም፣ ግን በውስጤ የተሰማኝን ስሜት ነው። የዛ ታዩ እባክሽ። እነዚህ 2 ወር የተደረገው ፕራንክ ብዙ ሰው እንትን ብሏል። በነገራችን አሰንን የጠላሁት አሰንን ከልጄ የቀረውት እሱ ዱባይ ሲሄድ እንደዛ ውሻ ሲያረጋት አጠገቡ ቢኖር እንደው ዛሬ ስንት ዓመት ተፈርዶብኝ ነበር። በእንትኑ ነበር ቢላዋ ምልክል። በነገራችን ላይ ከዛ በኋላ እኮ አበቃ የነሱ ግንኙነት ነው መሰለኝ። ግን ልክ ነሽ። ከዛ በኋላ እኮ ነው በጣም ከዛ በኋላ አከተመ እንዴ ያላቸው ነገር በቃ እንትን አለች። ላይክ አድርገዋለች። በቀደም ላይ ኢንስታግራም ላይ ሀሰን ሳይታረቁ አይቀሩም ፎቶ ለቆ ልብ ቅርጽ ሰጥተዋል። ግንኙነት ግን የላቸውም። ያወራሉ ግን እንደ ድሮ አይደሉም።
አይደሉም እንዴ በጣም አይደሉም። ከዛ ጀምሮ ያላቸው እንትን እንዴ አንድ አይለዩም ነበረ እኮ። በተለይ ብሩኬና ሀሰን እኮ በጣም ነው የሚዋደዱት ነበር። ሹበደት አሁን ደግሞ ሰፈር ለቀው ይሄዱ ነው የሚመስለኝ እነ ብሩክ። ኧረ በጣም ርቀዋል። በጣም ከአካባቢ ርቀው ነው ያሉት። በጣም ነው የሚመስለኝ እንደዛ። በጣም ርቀዋል። መኪና ስላላቸው ነው ከዛ አካባቢ ርቀው ነው ያሉት። በቃ ጠቅልለው ከዛ አካባቢ ወጡት። ጃለሌ ምንድን ነው የምትጽፈው? መጨቃጨቅ አስገቧል። ማንዬ ታብራራልሻለች። ነይ ግቢ። ልጅ ስትሉ ግቢና ትንሽ ከማዘሽብን ውጭ እስኪ ነይ ጃለሌ። ከነፍጤ ውስጥ ማንም አልለቀቀም። ቤኪ አይለቅም እንዴ? አንድ ሁለት ቪዲዮ እስካሁን አልተለቀቀም። ከላይ ይመጣልኛል እርግጠኛ ነኝ። ሀይሚ አሁን እና ብሩኬና ሀይሚ ብቻ መጥተው አንድ ቪዲዮ ቢሰሩ በቤኪ ድፍን ብሎ ነው የሚገባው። ይሰራሉ። ቆይ ሀይሚ ብቻዋን ከመጣች ይገባል። እሱ ከሱ እኩል ሀይሚ ከመጣች ይገባል። 5000 ነው የቀረው። 5500 ብቻ ነው የቀረው። ገና ሳይደርስ ልግባ ብሏል። በገባ አይሰራም እንጂ እኮ ድሮ ይገባል እኮ እሱ። እኔ የምወደው ቤኪን ወደዋለሁ። እንትን ነው ቤኪ ሚፍታ እንትን ናቸው፣ የሆነ ብልህ ናቸው። እንደገና ደግሞ እንትን የሆነ ጭንቅላታቸው እኔ በሀይሚ ነክሼ የቀረው ይሄ የፍሬም የሚባል የለምለም ወንድም ምን እንዳለ ታውቃላችሁ? እንኳን ላንቺ ለእኛ ይሻላልንም እንኳን ላንቺ ወንድምየው ደግሞ የወደድኩት በምን ቀን ሳቀልሽ? ሁሉም ገፉሽ አይደል? ሁሉም ራቅሽ አይደለ? ያለው ጊዜ እንባዬ እንዴት እንደወረደ ብሰማ። እንደዚህ ያለ ሀይሚ ብትኖር ነበረ ብሩኬ አይሄድም ማለት እሱ አየሽ አይደል? እሱ ማለት ብሩኬ እንደዚህ እያለቀሻል ዱባይ መጥቶ እኮ መለሰ። አንቺ የዛኔ መተሽ ብታለቅሽ እኔ ማርያምን እኔ አንቺ እንድታለቅሽ አልፈልግም እመለስ ነበር አለ እኮ። እኔ እዛ ሰዓት ህዝብን ያስለቀሰችው ስድብ አልነበረም፣ ግን እግዚአብሔር አሁን እኔ ልጆች የራሱ ብታይ እያዩን ባይ ሲወርድ ምን ሆነሽ ነው ማማ ዋትይት እያሉ ጉንጬን ያገላብጡኛል። ተውት ያን ጊዜ እኔ ያን ጊዜን አላስታውስም። አሁን ላይ ራሱ እኔ አንዳንዴ ሄጄ አየዋለሁ። እግዚአብሔርን እጄን እየበላ እኔ ተመላልሼ አይቼዋለሁ ብዙ ጊዜ። እኔ ቪዲዮ ቲክቶክ ላይ ያሉ እነዛ የዛን ቀን እንትን እኔ ደግሞ ሲጠፉብኝ የማየው ይሄ ደስ የሚል ቪዲዮ ነው እንጂ እንደዚህ የሚያሳዝን ቪዲዮ መልሻ ላይ እኔ ከቀርቡ እነሱ ዩቱብ ላይ ካልመጡ የእነሱን ቪዲዮ ወደኋላ ተመልሼ ወደኋላ ደስ አለው። እና ደግሞ ይሄ ብሩኬ የአንገት ሀብል የሰጣትና እሷ ሰዓት ያመጣችውንም ወደዋለሁ በጣም። እሱ ቪዲዮ እኮ 1 ሚሊዮን የገባው 1 ሚሊዮን እይታ የገባው በስመ አብ። አሁንም እኮ ብዙ ቀርቧል እኮ ብሩኬ 1 ሚሊዮን የሚገባበት 700 አለ። ደጉ ያሳድዳቸው እግዚአብሔር። ሆስፒታል እንትን ዱባይ ላይ ራሱ ሄዶ አብረን እንደር ያላት ላይም 700